በሚሰማ ድምፅ ከእንቅልፌ አባነነኝ። በርግጌ ብድግ አልኩ። ሰውነቴን አንዳች ነገር እያንዘፈዘፈው ነበር። ውሾቹ ጩኸቱን ተከትለው አብረው መጮ ጀመሩ። ካልጋዬ ላይ ብድግ አልኩ። ሰውነቴን አንዳች ፍርሃት ሲወጣው ተሰማኝ። ነጭ ላብ ያጠምቀኝ ጀመር። ካልጋዬ በታች ያለውን ሸበጥ እንደ ነገሩ ተጫምቼ በሬን ለመክፈት በሚንቀጠቀጥ እጄ ቁልፉን ጫን አልኩኝ። ስመኝ ምን ሆነሽ ነው? ምን ጉር ነው? አሉ እትዬ አሰለፍ ነበሩ። ቀጣይ ግቢ የሚኖሩ የእትዬ ስመኝ ጎረቤትና የረዥም ጊዜ ወዳጅ ናቸው። ጉድ ሆንኩ አሉ እትዬ ስመኝ። ገና በሩን ከፈት አድርጌ እንደወጣው የዓይኔ እይታ ውስጥ የገባው ጭንቅላታቸውን ይዘው በኡኡታ ግቢውን የሚያቃጡት እትዬ ስመኝን ነበር። ልጅ ያሬድ፣ ሌላኛው ጎረቤታችን ጽጌ ነበረች። ትንሽ በእድሜ ከእትዬ ስመኝና ከእትዬ አሰለፍ አነስ ትላለች። አቤት። በተሰባበረ ድምፅ ምላሽ ለመስጠት ሞከርኩ። ስመኝ ምን ሆና ነው? በሩን ክፈትልን እስኪ። ከውጪ እንዳለች ድምጿን ከፍ አረገች። ከነበራቸው ቅርበትና ረጅም ዓመት አብሮ የመኖር ወዳጅነት አማካኝነት ጽጌም ብትሆን እትዬ ስመኝን አንቺ እያለች ነበር መጠራቸው። እሺ አልኩ። ወደ እትዬ ስመኝ ቀረብ ብዬ እሳቸውን ምን ሆኑ ማለት ወይም ነገሩን ማጣራት አልቻልኩም ነበር። ይልቅ ቀረብ ብዬ የግቢውን በራፍ መክፈት ቀለለኝ። ምንድን ነው? ምን ተፈጥሮ ነው? አለች በሩ እንደተከፈተ። ጽጌ አላወኩም ስል ፋታ ሳይሰጡኝ ለመግባት የቸኮሉትን ሁለቱንም እንዲገቡ መንገድ ለቀቅ እያደረግኩኝ መለሱ። ስመኝ ምንድን ነው? ምን ሆነሽ ነው? ከግራና ከቀኝ መጮ ያላቆሙትን እትዬ ስመኝን ከበቧቸው። እትዬ ምን ሆነው ነው? አለች ሻሼ ከሰርቪስ ውስጥ ከላይ ልብስ ደረብ እያረገች ብቅ እያለች። ኑ ጉዴን ስሙ። እጃቸውን ወደ ላይ ከፍ እጥፍ እያረጉ እንባቸውን መዝራታቸውን ቀጠሉ። ያሬድዬ ምንድን ነው ነገሩ? ቅድም አመሻሽ ላይ እኮ አብረን ነበርን። ምንድን ነው? ምን ሆና ነው? በድጋሚ ጽጌ ወደ እኔ ቀረብ ብላ እጄን ጨመቅ አድርጋ ይዛ ጠየቀችኝ። እኔ ምንም አላወኩም ጽጌ፣ ከስራ ደክሞኝ መጥቼ ተኝቼ ነበር። እትዬ ሲጮሁ ነው የተሰማሁት አልኩኝ። ድንጋጤ እኔንም አስደንግጦኝ ነበር። ስመኝ እባክሽ ተረጋጊና የሆንሽውን ነገር ንገሪኝ። ምንድን ነው የሰማሽው? ክፉ ዜና አለ? መሲዬስ እስካሁን አልተመለሰችም? አሉ እትዬ አሰለፍ። አንዴ እትዬ ስመኝን፣ አንዴ ደግሞ አይናቸውን ወደ ቤት ላክ እያረጉ ኧረ አልመጣችም፣ ስልኳም አይሰራም አለሻሽ። በአሰሪዋ እንዲህ መሆን የሷም ጭንቀት ንሮና እንቧ ግጥም ብሎ እየመለሰች ልጄን ተነጠኩ አሉ እትዬ ስመኝ። በለቅሷቸው መሃል ማለት ልጄን ተነጠቁ መመዲ ምን ሆነች? አሉ እትዬ አሰለፍ ደንገጥ ብለው ወደ እትዬ አሰለፍ ይበልጥ ቀረባሉ። እኔም ውስጤን አንዳሽ መብረቅ የመታው ያክል ክዋልኩ። ልጄን ሲሉ መሲ ነው አልኩ። እንኳን ከአንደበቴ ላወጣው ቀርቶ በውስጤ ለራሴም ላልኩት አንደበቴ ሲተሳሰርና ለራሴ ስንተባተብ ታወቀኝ። እትዬ ስመኝ ያላቸው አንድ ልጅ ብቻ ነው። እሷ መሲ ናት። ታዲያ መሲን ምን ገጠማት? አልኩ በድንጋጤ። እትዬ ስመኝ በመሃል ራሳቸው ካድ ብሏቸው ሸርተት እንደማለት ሲሉ ደንገጥ ብለን አፈፍ አድርገን አነሳናቸው። ሰውነታቸው እጅ ላይ ሲንዘፈዘፍ ታወቀኝ። ቀስ ብለን ግቢው ጥግጋ የአትክልት ስፍራው ጋር ካለው ጠርዝ ላይ በቀስታ እንዲቀመጡ ረዳናቸው። ጽጌ ፈጠን ብለው ወደ እሳቸው ዘንድ ቀረባለች። ስመኝ እባክሽን ረጋ በይና የተፈጠረውን ነገር ንገሪን፣ አስጨነቅሽን እባክሽ አለች ጽጌ ቆፍጠን ብላ። ሰውነታቸው እየተዝለፈለፈ የመጣውን እትዬ ስመኝን ካሉበት ሁኔታ መለስ እንዲሉ ወዝወዝ አደረገቻቸው። ደውለው ነው ሬሳ ነው እያሉኝ አሉ በለሆሳስ ድምፅ። ምን አሉ እትዬ አሰለፍ ቀጠንና ደንገጥ ባለ ድምፅ።
ጽጌ ድንጋጤዋ ፊቷ ላይ ጎልቶ ቢታይም የግዷን ደበቅ ለማድረግ ታገለች። ማን ነው እንደዚህ ያለሽ? ይሄን ወሬ ከማን የሰማሽው? ስትል ነገሩን ለማጣራት ፈጠን እያለች ጠየቀቻቸው። አንድ ሰው ነው ደውሎ ነበር ጽጌ፣ ልጅሽን ገደሏት፣ ልጅሽን ገደልኳት፣ መኖር የማይገባ ከንቱ ናት ብሎ ስቶም ዘጋብኝ አሉ በሚርበተበትና አንባ ባነቀው ድምፅ። የእናት አንጀት ውስጥ እየተንሰፈሰፈን ቢሆን አላምንህም አንተ ሌባ ብዬ መለስኩ። ቆይቶ አመሻሽ ላይ ፖሊስ ደውሎ ሬሳ እንደተገኘ ነገሩኝ አሉ። ንግግራቸው እንዳቆሙ እያሉ ወደ ቀደመው ለቅሷቸው ገቡ። በምን ስልክ ነው የደወሉት? ስትል ጽጌ ፈጠን ብላ ጠየቀች። አንዴ በቤት አንዴ በሞባይል በየተራ ነው የደወሉብኝ አሉ የግዳቸው ድምጻቸውን ለማሰማት እየሞከሩ። የሆነ ስህተትማ አለ እንጂ ለስራ ፊልድ ብላ ወጣሽ ልጅ ሲጀመር ፖሊስ ደውሎ እንዴት ሬሳ ለዩ? እንዴት እንደዛ ይላል? ካለምንም ጥቆማና ሪፖርት አለ ጽጌ ቀና ብላ ሌሎቹን በየተራ እየተመለከተቻቸው። እኔም ውስጥ ያለውን ድንጋጤ እንደ ነገሩ ለመደበቅ ታገልኩ። አጥንት ሰርስሮ ከሚገባው የማታ ውርጭና ብርድ ጋር እየታገልኩ የሚንዘፈዘፈውን ሰውነቴን እንደምንም እያሞኩ ወደ እሳቸው ዘንድ ቀረብ አልኩኝ። እትዬ ጽጌ ልክ ነች። በሰላም ከቤቷ ወጣት ልጅ ምንም አይነት ሪፖርት ሳይኖር ሬሳ ተገኝቷል ማለት አሳማኝ አይደለም። ምናልባት ሰው ተሳስተው እንዳይሆን ስል ግራ ገብቶኝ እኔም የጽጌን ሀሳብ በመደገፍ የራሴን መላምት አስቀመጥኩ። አይ አሉ እትዬ ስሜን ጉልበታቸውን በሁለት እጃቸው እየደበደቡ። እኔ ፍርሃት ሲገባ የማደርገው ሲጠፋኝ እንዲሁ ነገሩን ደበቅኩት እንጂ መስዬ ለስራ ብላ ከቤት ከወጣች አንድ ሳምንት ሆኗታል። ታዲያ ደረስኩም። እናቴ እንዴት ነሽም የሚል አንዳች የስልክ ደውል አልነበረም። ቢቸግረኝ ለመስሪያ ቤቷ ብደውል የለም ስራ አልሰጠናትም፣ ለስራም ከከተማ አልወጣችም፣ እንዲሁ ግን እረፍት ሞልታ ወጥታለች ነበር ያሉኝ። ሲጨንቀኝና ደብዟ ሲጠፋብኝ ከሻሼ ጋር ተማክሬ ለፖሊስ አመልክቼ ነበር አሉ። ወይዘሮ ስመኝ እንዲድብቅ ናቸው እንዴ ስልም በዛሽ ቅጽበት ውስጥ አሰብኩ። እንዴት የመሲ መጥፋት ለአንድ ሰው እንኳን አይጋሩም? አንድ አይናቸው ብሌናቸው የሚሳሳሏት ልጃቸው መጥፋት እንዴት እንደ እግር ሰዓት አላንገበገባቸው ስል በውስጤ ለወቀሳ ሮጥኩ። ማለት ቆይ ይሄን ያክል ጊዜ ለምን ዝም አልሽ? ለምን ደበቅሽን? አሉ እትዬ አሰለፍ ቆጣ እንደማለት ብለው። መላው ግራ ገብቶኝ ስራ አይደለችም ሲባል አንድ አልፎ አልፎ ከሚደውልላት ሰው ጋር ለመዝናናት ወጣ ብላ ከሆነ ብዬ አሉ በሚቃትት ድምፅ። የእናት ነገር ሆኖባቸው የልጃቸውን ጉድፍ ለመሸፈን ሞከሩ እንጂ እሳቸውም ቢያወሩ ይቀላቸው እንደነበር ከሁኔታቸው መረዳት ይቻል ነበር። ለምን ስሜኝ? ምንስ ቢሆን አብረን እየበላን እየጠጣን አብረን እየዋልን እንዴት ይሄን ደበቅ አድርገሽ ከኛ ትቆያለሽ? አለች ጽጌ በጥሞና ካደመጠሽ በኋላ። አይ ጽጌ ተይኝ እስኪ ተይኝ። አሁን ጉድ ሳልሆን አልቀርም። ውስጤ ነግሮኛል ተገኘ የሚባለው ሬሳ ልጄ ሳይሆን አልቀርም። አበባዬ ሳትረግፍብኝ አልቀረም አሉ። ፊታቸው ወዲያው በእንባ ታጠበ። ልክ ነበር። እትዬ ስመኝ ብቻም ሳይሆን እኔም አንዳች ነገር ውስጥ ሽክክ እያለኝ ነበር። ካለምንም ማረጋገጫ ለምን የመሲ ነገር ያበቃለት መስሎ ተሰማኝ። ለራሴም ግራ ተጋባው። የእናት ሆድ ይታወቀዋል ይባላል። እንኳን በውን ቀርቶ ከሰመመን አባኖ ይቀሰቅሳል። ይህ ስሜት ታዲያ እሳቸው ብቻም ሳይሆን እኔንም ነበር ከእንቅልፌ በሚረብሽ ሁኔታ ይቀሰቅሰኝ። አሁን መወቃቀሱ ምን ጥቅም አለው? ምንም ጥቅም የለውም። ሻሼ እባክሽ ስልኩን ቶሎ አቀቢኝ አለች ፈጣኗ ጽጌ ወዲያው ወደ መፍትሄ እያመራች። ሻሼ በተባለችው መሰረት ሮጥ ብላ እትዬ ስመኝን ስልክ ይዛ ከተፋለች። ያሬዶ እስኪ ተመልከተው አለች ገና ሻሼ ወደኛ ቀረብ ከማለቷ ለኔ እንድትሰጠኝ በሚያመላክት ሁኔታ። እኔ ምሽታዬን ፈጠን ብዬ ገለጽኩ። ሆኖም እጆቼ ይንቀጠቀጣሉ። ራሴን ፈጽሞ ማረጋጋት ተሳነኝ። ከኔ ይልቅ ሴቶቹ ተሽለው እትዬ ስመኝን ለማረጋጋትና ነገሩን ለማወቅ የተቻላቸውን ጥረት እያሳዩ ነበር። እንደምንም ጣቶቼን አስኬድኳቸው። ስልኩን ሸርተት አድርጌ ከፈትኩት። የተደወለበትን ዝርዝር ለማየት ወደ ውስጥ ገባው።
በተደጋጋሚ የተደወሉ የማይታወቁ ቁጥሮችን ተመለከትኩ። መጨረሻ ላይ የተደወለው ቁጥር የቢሮ ቁጥር ይመስላል። ይሄ ነው መሰለኝ አልኩ እይታዬን ከስልኩ ላይ መለስ አላደርግ። እስኪ ደውልበት አለች ጽጌ ፈጠን ብላ። እኔም ለመደወል ጣት ይላኩኝ። ከዛ በታች ግን በተደጋጋሚ ወደ እትዬ ስመኝ የተደወለውን ቁጥር ተመለከትኩ። ይሄን ቁጥር አውቀዋለሁ ስለ ራሴ አንሹካሹ። የት ነበር ማቀው? ግራ እየተጋባውን ቢሆን በችኮላና በጭንቅ ከፊት የሚመለከቱኝን አይኖች ረፍት ለመስጠት ያክል ወደ ቁጥሩ ደወልኩ። ሄሎ ጤና ይስጥልኝ አልኩ ስልኩ እንደተነሳ በሚንተባተብ ድምጽ። አብሮ ይስጥልን ምን ልርዳዎት? ከስልኩ በኩል ያለው ጎርነን ያለ ድምጽ መለሰልኝ። በዚህ ስልክ ቀደም ብሎ ተደውሎ ነበር ማለበል ስል ግራ በተጋባ ሁኔታ አፌ ላይ መጣልኝን ጠየቅኩ። ደውላችሁ ሬሳ መታችሁ እዩ ተብለን ነበር፣ ስለዛ ለማወቅ ነው አለች ጽጌ በፍጥነት እንዲገባኝ በእጇም ጭምር ምልክት እያሳየችኝ በፍጥነት እየተንሾካሾኮች ነበር የምትናገረው። ይቅርታ ቀደም ብሎ የተደወለ ስልክ አለ? ከስልኩ ጫፍ የሚሰማው ድምጽ እኔም ጽጌ ባለች መሰረት መልእክቱን አስተካክዬ ለማስተላለፍ ጉሮሬ እንደመጠራረግ እያልኩ ሌላ ድምጽ ወደ ጆሮዬ ጥልቅ አለ። እኔ ደውዬ ነበር አገናኘኝ አለ ሌላ ድምጽ። ቀደም ብሎ ያወራኝ የነበረው ሰው ስልኩን ለሌላኛው ሰው በሽታ ሲሰጠው ተሰማኝ። እንዳወራራቸው ከሆነ በሰከንድ ውስጥም ቢሆን የተረዳሁት ቀደም ብሎ የስልክ ጥሪውን ለእትዬ ስመኝ አድርጎ የነበረው ሰው አለቃ ቢጤ እንደሆነ ነበር። ጤና ይስጥልኝ አለ ድምጹን ከፍ አድርጎ። ሰላም አፌ በድጋሚ ተንተባተበ። አዎ ቀደም ብሎ የዘሮ ስመኝን ለአንድ ጉዳይ ፈልጌ ደውዬ ነበር አለ ቆፍጠንና ጎርነን ያለ ድምጽ። አዎ እትዬ ስመኝ እጅጉን ተረብሸዋል። ስለምን አይነት ጉዳይ አውርታችሁ ነው አልኩ ቀደም ብሎ ከነበረው በተሻለ አፌ ተንተባተበ። ወይዘሮ ስመኝ ከቅናት በፊት ልጃቸው ስራ ብላ እንደወጣች አለመመለሷና ደህንነቷን ለማረጋገጥ ወደ መስሪያ ቤቷን ቢያመሩ ምንም አይነት ፍንጭ ባለማግኘታቸው ልጃቸውን ያፋልጉኝ ማስታወቂያ ላይ እንድናስቀምጥላቸውና ተገቢውን የማፋለግ ግዴታችን እንድንወጣ በሚመለከት ጉዳይ መጥተው ነበር። እኛም አስፈላጊ የሚባለውን መረጃ ተቀብለን ያለውን ነገር እንደምናሳውቃቸው ነግረን ነበር ወደ ቤት የሸኘናቸው። ሆኖም አለ ድምጹ አስከፊ ነገር ሊያወራ የተዘጋጀ መሆኑ ያስታውቅ ነበር። ሆኖ አልኩኝ በድንጋጤ በለሆሳስ ድምጽ። ሆኖም የተቻለን ሙከራና ፍለጋ ብናደርግ ወይዘሪት መሰረትን ማግኘት አልቻልንም ነበር። ዛሬ ዕለተ ዓርብ ደግሞ ቀን ወደ ጀማ አካባቢ ከከተማ ወጣ ብሎ ካለ ጫካ መሳይ ጥሻ የወረሱ አካባቢ ውስጥ ሬሳ በውሻ አማካኝነት የሰፈሩ ነዋሪዎች በማግኘታቸው ለፖሊስ ባደረጉት ጥቆማ ይሄን መረጃ ወደኛ ቢሮ ሊደርስ ችሏል። ታዲያ ይሄ ማለት እኮ እሷ ናት ማለት አይደለችም አልኩ ፈጠን ብዬ። ውስጤ ይሄን መጥፎ ዜና እንዳይሰማ ተመኘ። እሷ አይደለችም ስህተት ነው የሚለውን ምላሽ ብቻ እንዲያሰማኝ ተማጸንኩ። በእርግጥ ልክ ነው። ሆኖም ግን ሬሳውና ወይዘሮ ስመኝ ልጃቸውን በገለጿት ሁኔታ ከእሷ ጋር ተቀራራቢነት ያለው ስለሆነ ነው መጥቶ ሬሳው እንዲመለከቱ ያሳወቅኳቸው አለ። ውስጤ አንዳች ቀስቀስ የሚያደርግ ስሜት ተሰማኝ። የምር እሷ ብትሆንስ ምን ሊውጠን ነው? ቆይ እንዴት አልኩ በዛች ደቂቃ ውስጥ ከራሴ ጋር ሌላ ንግግር ውስጥ እየገባው። ሄሎ ይሰማል አለ ዝምታዬ ደቂቃዎችን ወሰድ ሲያደርግ ጊዜ መኖሬን ለማረጋገጥ ያክል ጠየቀ። ጽጌ ሁኔታዬን ስትመለከት አንዳች ነገር ትንፍሽ ሳልል የሆነ ነገር እንዳለ ገምታ ስልኩን ከጆሮዬ ላይ ነጥቃ ወደ ራሱ አስጠጋች። ሰላም የኔ ወንድም አለች ቸኩል እያለች። አሁን መተን ማየት እንችል ይሆን አለች በሚማጸን ቅላጼ። በጣም አዝናለሁ ጠዋት ነው መምጣት የሚቻለው አለ እሱም ፈጠን ብሎ ምላሹን አስቀምጦ። እባክህ የኔ ወንድም እንደዛ ከሆነ ለምን እንደዚህ በረፈደ ሰዓት ለእናቷ አረዳችሁ? አሁን እሺ ሆነም አልሆነም እቺ ሴት ሌሊቱ ሙሉ እንዴት ሆና ነው የምታድረው? ቆጣና ድምጿን ከፍ አርጋ ጠየቀች። የጠየቀችው ነገር በሙሉ ትክክል ነበር። እኔም ቢሆን የእትዬ ስመኝን ለቅሶና ታሰማ ጊዜ ውስጤ ከነበረው መረበሽ ባሻገር ከመቼ ነክቶ ነው ወደ ሚል ስሜት ወሰድ አድርጎኝ ነበር። ከስልኩ ባሻገር ያለው ሰው ጽጌ በጠየቀችው ነገርና ባነሳችው ቅሬታ ልክ እንደሆነች መስማማቱን ከሚያሰማው ቅላጼ ውስጥ ያስታውቅ ነበር። እና ወንድሜ እባክህ እቺ ሴትዮ እጃችን ላይ መሞቷ ነው በዚህ ሁኔታ ቀጠለች ስትል እትዬ ስመኝን እየተመለከተችን በተናነቀው ድምጽ ከቁጣ መለስ ብላ ደግሞ መማጸኗን አሰማች። እሺ እኔ ወንድም ፈጣሪ ያክብርልን መጣን በቃ አለች በስልኩ ውስጥ የሚመለከታት በሚመስል ሁኔታ
ከአንገቷ ጎንበስ ቀና እያለች የእንባ ሲቃ በተናነቀ ሁኔታ ምስጋናዋን ገለጸች። ስልኩ እንደተዘጋ በፍጥነት ፊቷን ወደ እኔ መለስ አድርገች። ያሬዶ አቡሽ ባለላዳውን በፍጥነት ሄደ ቀስቅሰው፣ የሚወስደን መኪና ያስፈልገናል አለች በፍጥነት። እሺ አልኩኝ መርበትበቴን ለማቆም እየታገልኩ። ሻሺ በፍጥነት እይቷን ከኔ ወደ ሻሺ መለስ አደረገች። ሻሺ ደግሞ ለስመኝ የሚሆን ከላይ የምትደረበው ልብስ ካልሲና ሽፍን ጫማ በፍጥነት አምጪ ስትል ልክ ውትድርና ላይ እንዳለ ወታደር በፍጥነት ትዕዛዟን ሰጠች። እኔም ሻሺ የሚታዘዝነውን ለመፈጸም በየፊናችን ሮጥን። ያደረኩ ሸበጥ አልገፋ አላራምድ አለኝ። የግዴን ያለ የሌለኝን ኃይል በሸበጡ መሀል የገቡት ሁለቱን ጣቶችን በመጠቀም የግድ ገፋ እያደረኩ እርምጃዬን ለማፍጠን ሞከርኩ። ቅዝቃዜው ልክ እንደ ቃሪያ ጥፊ የሚጣበስ ነበር። ነጭ ላብ ሲያንጨፈጭፉ የነበረው ሰውነቴ በተቃራኒው ውስጡ ያለውን ሙቀትም ሆነ ግለት ምጥጥ አርጎት ብርዱ በተራው ቁርፍድ አርጎ ሰውነቴ ላይ ያሉ ጥቃቅን ጸጉሮች በአንድ ላይ ወታደሮች ቀጥ ሲሉ ታወቀኝ። ለራሴ ጉልበት፣ ፍጥነት እንዲሁም ኃይል ለመስጠት ያክል ምጥ ላይ እንዳለ ሴት እያልኩ ቁና እየተነፈስኩ ወደ ላዳው አቡሽ ጋር መራው። አቡሽ ብቻውን የሚኖር ባገኛት አየር የራሱን የላዳ ስራ እየሰራ ራሱን ቀጥ አርጎ የሚያስተዳድር ላጤ ነው። የእንቅልፍ ነገር ሞቱ ናት። የጠዋት ሰው አይደለም። እንቅልፉን ሳይጨርስ ተነስቶ መኪናዋን የነዳት ቀን መኪናዋ ከአደጋና ከሞት ሰውራይ ብላ የምትውልበት ቀን ነው። ሆኖ ሞቅ ሲለውና ነዳጅ ሳብ ሲያረግ ደግሞ መኝታው እንደ ስካር ውልብ እያለበት ለራሴ ምን አባቱ ብሎ ስራውን እርገፍ አድርጎ በጊዜ ገብቶ ጥቅልል ብሎ መተኛት የሚወድና መውደድ ብቻ ሳይሆን የተላመደ ተፈጥሮ መሳይ አመል ያለበት ሰው ነበር። ታዲያ በተቃራኒው ከኛ ቦምብ ቢፈነዳ እንኳን መነሳት የሚችል አይነት ሰው አለመሆኑ ትልቅ ተጽዕኖ ያለውና ጎጂ ባህሪው ነው። እኔም በሩ ጋር እንደደረስ ከኋላ አንዳች ነገር እንደሚከተለው ሰውና ማምለጫው ቀዳዳ እንዳጣ ሰው በሩን በኃይል ደበደብኩት። አቡሽ የሰፈሩን ሰው ልረብሽ እንደምችል እንኳን ሳላስተውል ድምፄን ጮክ አድርጌ ተጣራው። መልስ አጣው። ድምፄ ከፍ እያለ ሲመጣ አንዳች ድምፅ ተሰማኝ። ማን ነው የሚቃተት ድምፅ ነበር። አቡሽ እባክህ በሩን ክፈትልኝ፣ ያሬድ ነኝ ከእትዬ ስመኝ ግቢ ስል ፈጠን ብዬ ማንነቴን አሳወቅኩ። አቡሽን መቀስቀስ የተኛ መኪና በግድ የማስነሳት ያክል ነበር የሆነብኝ። መኪናው መንቀሳቀስ እንደጀመረች እትዬ ስመኝ ጽጌና እያሰለፍን አስከትለን ፖሊስ ወዳለበት ቦታ መራን። እትዬ ስመኝ አንዳች ውስጣቸው ያወከው ነው የሆነ ነገር ልጃቸውን በህይወት እንደማያገኟት ስሜታቸው ነግሯቸዋል። ከተባልነው ቦታ ደረስን። አንድ በእድሜ በሰል ያለ የሚመስል ሰው ነበር። ሰላም ጤና ይስጥልኝ፣ ኢንስፔክተር ሀብታሙ እባላለሁ፣ ቀደም ብላችሁ በስልክ አውርታችሁኛል ሲል ራሱን በድጋሚ አስተዋወቀ። ከሁላችንም ጋር ሰላምታ ከተለዋወጠ በኋላ ተገኘ የተባለውን ሬሳ እትዬ ስመኝን ከኋላው አስከትሎ ሊያሳይ ወደ ሬሳ ክፍል አቀና። እኛም እዛው በሩ አካባቢ ገንጠል ብለን ቆምን። ወዲያው ቀደም ብሎ ግቢ ውስጥ የሰማነው ከእንቅልፋችን ያባነነን የለቅሶ ድምፅ ነበር። ልክ የጦርነት ቀጠና ውስጥ እንደጨመሩት ሰው አይምሮዬ ባንድ ተረበሸ። እንኳን ወደ ውስጥ ገብቼ ላረጋጋቸው ይቅርና እዛው ባለውበት ሸርተት ብዬ ወደኩ። ድምፁ እጅጉን የሚረብሽ ነገሮች ሲደበላለቁና ሁለት ሲሆኑ ታየኝ። ልጄ የሚለው የእሪታ ድምፅ ላለመስማት ጆሮዬን በሁለት እጆቼ ደፍኜ ያዝኩ። ያሬዶ እባክህ ወደ ራስ መለስ በል፣ ትንሽ ረጋ በል። የጽጌ ድምፅ እና እጆች ሲወዘውዙኝ ታወቀኝ። የግዴን ቀና ብዬ ተመለከትኳት። እውነት ነበር ለካስ። እትዬ ስመኝን ከውስጥ ፖሊሶቹ ተሸክሟቸው ሲወጡ ተመለከትኩ። ሐኪም ቤት እንውሰዳት፣ ራሷን እየሳተች ነው አለች ጽጌ በአጠገባችን ያለፉትን እትዬ ስመኝን በሐዘን አይን እየተመለከተች። እኔም ምንም አይነት ምላሽ አልነበረኝም። እንደደነገጥኩ ነበር። ውስጤ የሆነ ከበድ ጫን የሚል ስሜት አለ። ይሄን ስሜት ቀድሜ የማውቀው አይነት ስሜት ነው። ሆኖ ምንም ነገር ቀደም ብዬ ማድረግ ባለመቻል ይሄን ነገር ሲፈጠር እጄን አጣምሬ መመልከቴ ራሴን ወቀስኩት። ተነስ እባክህ፣ እውነት ነው ውስጥ ያለችው መስዬ ነች አለች ጽጌ በለቅሶ ድምፅ። ቀደም ብላ ሰውን እንዲረጋጋ ስታደርግ የነበረችው ሰው እጅ ሰጥታ እያለቀሰች መርዶን አስረግጣ ነገረችኝ።
እንዴት ቆይ እንዴት ምንድነው የተፈጠረው ስል በሚንተባተብ አንደበት ጠየቅኳት። እኔ ምን አውቄ የኔ አበባ የኔ ትንሽ ልጅ አይ ምን ብታጠፋ አንገቷን በቢላ ቃላቱን መጨረስ አቅቷት አንገቷን ሰበር አድርጋ እየየዋን አስነካችው። አይኔ ፍጥጥ እንዳለ ቀረው። መሲ መሰረት አዱኛን ነው አንገቷን በቢላ የትኛው ሌባ የትኛው ጨካኝ ሰው ነው እቺን ምስኪን ልጅ እጁ ለማንሳት ወኔውን ያገኘው? ማንኮ ስለ ራሴን ዘራፍ በሚል ሁኔታ ጠየቅኩት። ወይኔ ስምን ጉድ አደረኩሽ ጉዶሽ አውሬ ልጅሽን በላው አለች በቁጭት ጉልበቷ መታ እያረገች። አንዳንድ ነገር እዛ ቦታ ላይ እስካልሆነ ድረስ እውን አይመስልም። እኔም የመሲ ቀብር ስነ ስርዓቷ ላይ ቆሜ እሷ አፈር ስትለብስ መመልከቴን ላምነው አልቻልኩም ነበር። ሆኖም ሬሷን ልንወስድ ስንል አንዳች እንግዳ ነገር ተመለከትኩ። ይህ ነገር ቀደም ብዬ ተመልክቼዋለሁ አልኩ በውስጤ። ታዲያ ይሄን እብደት ለአንድ ሰው ተሳስቼ እንኳን ሹክ ብል አብዷል ያዙት ጠበል ጨምሩት ከመባል ውጪ ማን መላምት ለመስጠት ይዘጋጃል ብዬ መልሼ ተወት አደረኩት። ሆኖም ውስጥ ይረበሸው የትዬ ስመኝን የጩኸትና የኡኡታ ድምጽ ከሰማሁት ቀንና ሰዓት ጀምሮ ልክ እንደታረደ ዶሮ መሲ ዝርግትግት ብላ በደንብ አየኋት። ሁለት እይታ አይኔ ላይ ብልጫል። የመጀመሪያው መሲን የተዋወቅኳት የመጀመሪያ ቀን ነበር። ተከራይ ሆኜ ገና እዚህ ግቢ ስገባ እናቷ ገዳም በመሆናቸው አማካኝነት ከሷ ጋር ያደረኩትን የመጀመሪያ ጊዜ ትውውቅና ንግግር አስታወስኩ። ሁለተኛ እይታ ነበር የረበሸኝ። ይሄን አንገት ይሄን ስል ቢላ ያረፈበትን አንገትና ሁኔታ ቀደም ብዬ የማውቀው አይነት ምስሎች በምናቤ ብልጭ አሉብኝ። በእውኔ ይሁን በህልሜ ማየቴን ግን ማወቁ አዳገተኝ። እሱን ቀመር መፍታት በራሱ ሌላ የአእምሮ መቃወስን አሳደረብኝ። ከቀብር መልስ ኢንስፔክተር ሀብታሙ ከአንድ ሌላ ባልደረባው ጋር በመሆን ጥያቄዎችን ይጠይቀን ጀመር። ሰላም አቶ ያሬድ መንገሻ ከወይዘሪት መሰረት ጋር የነበራችሁ ግንኙነት እንዴት ትገልጸዋለህ ሲል ጥያቄውን ጀመረ። እንደ ነገሩ ከተመለከትኩት የሰውን ልጅ ከእይታ መነጽር ውስጥ በመጨመር ነገሮችን ይማስተዋል። ነገሩ ሰፋ ያለ አይነት ሰው ይመስላል። እኔና መሲ ስል ረጅም ሰዓታቶችን ሳላወራ በድንጋጤ ብዛት የተዘጋውን ልሳኔን በግድ ለማላቀቅ ሞከሩ። እኔ እዚህ ግቢ ውስጥ ከ2 ዓመት በላይ ኖር ያለው ተከራይ ነኝ። እናም ከአከራይና ከተከራይ ግንኙነት በዘለለ እንደ ቤተሰብ ነበርን። ለኔም የቅርብ የምላት ጓደኛዬ ነበረች ስል ምላሽን አኖርኩ። ንግግሬ ግን በዚሁ ባይገደብ ብዬ ተመኘው። አይ ያየኋት ቀን ስትስቅ ፈገግታዋን ካሳመሩት ድርብ ጥርሶቿ ስትስቅ ስር ጉድ ብለው ወደ ውስጥ ከሚገቡት አይኖቿ ፍቅር ይዞኝ ነበር ብለው ብዬ ተመኘው። ሆኖም አልችልም። ያንን ማድረጉ ከብዶኝ ዝም አልኩ። እሺ በጓደኝነት ጊዜ ውስጥ አውረታ የምታውቀው ለየት ያለ ነገር፣ ለምሳሌ እናቷን ስራ በሚል ሰበብ ወዴት እንደተሰወረች የምታውቀው ነገር ካለ ሲረገጥ አርጎ ጠይቀኝ። አይምሮዬ ላፍታ ያህል ባለበት ቀጥ ብሎ ቀረ። ጓደኛ ይዛ ነበር ማለቴ ፍቅረኛ አልኩ። ለምን እንደሆነ ባላወቅኩት ሁኔታ እጆቼ ከመርበትበት አኳያ በሚወጣ መልኩ መንቀጥቀጥ ጀመሩ። እጆቼን አቆላልፌ ራሴን ለመቆጣጠር ታገሉ። ኢንስፔክተሩ ሁኔታዬን በተገቢ መልክ እያጤን ይመስል ነበር። እሺ ስለዛ ሰው ልትሰጠን የምትችለው ምን አይነት መረጃ ምናልባት ካለ፣ ለምሳሌ ስሙ፣ ስራው ምን እንደሆነ፣ የት እንደሆነ፣ ይህን ሰው ማግኘት እንደምንችል ምናልባት መርዳት ከቻልክ እንዲሁም አለ። ቃሉ ረዘም ካለ በኋላ እየሞነጫጨረ ያለውን እስክሪብቶውን ቆም አድርጎና ቀና ብሎ ተመለከተኝ። ያጋራች ስለዛ ሰው ማንነት የሚገልጽ ነገር ካለ ሲል ጠይቀኝ። በተጠባባቂነት አይኔን እየተመለከተ ነበር። ላፍታ ዝም አልኩ። በሀሳቤ አንዳች ነገር ብልጭ አለብኝ። እኔ እሱም በጣም ነው የምወደው ያሬድ የሚል የመሲ ድምጽ ነበር። ድምጿ ብቻም ሳይሆን አሳይታኝ የማታውቀውን አይነት ኮስታራና ቆፍጠን ብሎ የማይደራደር አይነት ፊቷ ብልጭ አለብኝ። የዛን ቀን ነበር ለመጀመሪያ ጊዜ መሲ ጮክ ብላና አስረግጣ ደጋግማ ያሬድ እያለች ስሜን ስታነሳ የነበረው። ባላወቅኩት ሁኔታ ነገሩን ወደ ኋላ መለስ ብዬ እያሰብኩ ሰውነቴ ላይ ያሉ ጥቃቅን ጸጉሮች ኤሌክትሪክ እንደጨበጠ ሰው ብድግ ሲሉ ተመለከቱ።
ይንቀጠቀጥ የነበረው እጄ በንዴት ደም ስሮቼም ሲገታተሩ አየሁ። ሰውነቴ ወደማላቀው አይነት የንዴት ስሜት እየመራኝ ነው። አቶ ያሬድ ሁኔታዬን በደንብ እየተመለከተ የነበረው ኢንስፔክተር ሀብታሙ ድምፁን ለሰብ አድርጎ ተጣራ። በእውነቱ ድምፁ ልክ እንደ አላርም ነበር የሆነብኝ። ብንን አልኩ። አይ አላስታውስም፣ ብቻ ከዚህ ሰው ጋር ወደፊት ነገር እንደምታስብ ነው የነገረችኝ። ሆኖም ግን ሰውየው ከውጭ የመጣ ዲያስፖራ መሆኑን አውቃለሁ ስል ራሴን ለማረጋጋት እየጣርኩ ይጠቅማቸዋል ብዬ ያሰብኩትን ነገር አጋራው። ስሙን ማስታወስ ከቻልክ ለእኛ በጣም ጠቃሚ ይሆናል አለ። መጨረሻ ላይ ተንፈስ ያልኩት ነገር ሀሳቡን ሰረቅ አድርጎ ስለነበር በደንብ ጆሮ ሰጠኝ። ዮናስ ይባላል። 24 አካባቢ የሚገኝ አንድ ሆቴል ገስት ሃውስ ውስጥ ነው ያለው አልኩ ፈጠን እያልኩ። እሺ መልካም እናመሰግናለን፣ በድጋሚ ፈጣሪ ያጽናችሁ ሲል መልካም ምኞቱን ገልጾ ከባልደረባው ጋር ተነስቶ ወደ ውጭ አመራ። እንደ ነገሩ ከሆነ እኔ መጨረሻ ቃል ሰጪ ነበርኩ። ከኋላዬ ራቅ ብላ ድፍን ያለ ጥቁር እንደለበሰች ሁኔታዬን ስትመለከት የነበረችው ሻሺ አይን ላይ ስንገጣጠም ጊዜ ደንገጥ ብላ አቅጣጫዋን ቀይር አደረገች። አይታርጊያት ዝም ብዬ ቁጭ አልኩ። ነገሮችን መለስ ብዬ ማብሰልሰል ጀመርኩ። መሲ ከመሞታ በፊት ከበድ ያለ ምስጢር ልታውልኝ አስባ ከሆነም ብዬ ገመትኩ። ለምን ይሄ ሁሉ ትውስታ ወደ አእምሮ ይብቃለ? በምን ስላውቅ ቻልኩ ስል ራሴን ደግሜ ጠየቅኩ። ለቀስተኛው እንደ ነገሩ አልፎ አልፎ ነበር የነበረው። እትዬ ስመኝን ምንም ሬሳው አፈር ቢለብስም ውስጣቸው መጽናናት አልቻለም። የልጅ ሞት ያውም በግድያ ያጧት የአንድ ሴት ልጃቸው ነገር እንደ እሳት አንገበገባቸው። እንባቸው ጠፍቶ አይናቸው ደርቆም በደረቀው ጉሮሯቸውና ቅላጼያቸው እየቃጠቱ ስሟን መጥራታቸው አልቀረም ነበር። ዜናውም በተለያዩ ማህበራዊ ሚዲያዎችና ጋዜጦች ላይ ታትሞ ወጣ። ይህን ጉዳይ በተመለከተ ተጠርጣሪ የሆነው ፍቅረኛዋ ዮናስም ለጊዜው ምንም አይነት ማስረጃ ባይገኝም በቁጥጥር ስር መዋሉ አልቀረም ነበር። ሆኖም አሁን የአሜሪካ ዜጋ ነው በማለት ይለቀቃል የሚል ስጋቴ አረፍ ሳላረገው ነበር የዋስ መብቱን አስከብሮ ካለምንም ማስረጃ መቆየት እንደሌለበት አስመስክሮ የወጣው። ስጋቴ ልክ ነበር። ይሄ ሰው እያወዳትም ነበር። ይኸው ህይወቷን አበላሽቶ ስሟ ከመቃብር ስፍራ ላይ በዚህ እድሜዋ እንዲሰፍር ካደረገ በኋላ ለሰራው ስራ ቅጣቱን ሳይቀበል ለማምለጥ ድንጋይ የፈነቀለ መሆኑን ሳስብ ይበልጥ ብስጭት አልኩ። ሰው እንደሌለው አንድ እናቷ ተደፍረው ይሄ መሆኑ ቆጠቆጠኝ። ሆኖም ብቻዬን ማድረግ የምችለውና በእኔ አቅም መደረግ የሚችል ነገር አለመሆኑ መልሶ በራሴ የመከፋትና የመንገብገብ ስሜት ውስጥ ገባው። የሆነ ዕለት ምሽቱ ከባድ ነበር። ኃይለኛ ዝናብ፣ መብረቅ የቀላቀለ ከፍ ያለ ዝናብ እየጣለ ነበር። እርብሽ የሚያረግ ህልም ይፈታተነኝ ጀመር። አንገቷ በቢላ የተቀላው መሲ ሰውነቷ ደም እንደወረሳት ከፊቴ በሚያሳዝን ፊት ስትመለከተኝ ታየኝ። በርገግ ብዬና ድምፅ አሰምቼ ከእንቅልፌ ባነንኩ። በመስታወቱ በኩል ኃይለኛ የመብረቅ ብልሽታን ወዲያው ተመለከትኩ። ከዝናቡና ካለው ጭንቀትና ሐዘንና ጭንቅ ጋር ተደማምሮ መቃዠቴን አምኜ እንደ ማባተ ባልኩ። ካልጋው ላይ ብድግ ብዬ ጭንቅላቴ እንደማሻሸት አልኩኝ። ምን አለ ነግሬያት ቢሆን፣ የቅርበታችን ያህል የኔ እንድትሆን የተቻለኝን ሞክሬ ቢሆን ሲል ጭንቅላቴን እየደበደብኩ ራሴን ወቀስኩት። ጭንቅላቴ የሚለኝን ድጋሚ እያስተጋባው ይህኔ እሷም ሌላ ወንድ ጋር አትሄድም፣ ህይወቷም አይሰናከልም እያልኩ በቁጭት ተብሰለሰልኩ። ከዝናቡና ከራሴ ሁኔታ ጋር ተደማምሮ መልሶ እንቅልፍ እንደማይወስደኝ ስረዳ እንዲሁ ልንቀሳቀስ ብዬ ከላይ ጥቁር ካፖርቴን ደረብ አድርጌ ወጣሁ። አስተዛዛኞችም ስለነበሩ የግቢው ብረት በር ቢዘጋም የውስጠኛው በር ግን ገርበብ እንዳለ ነበር። በቀስታ ወደ ውስጥ ዘለኩ። ሳሎን ፍራሽ አንጥፎ የተኙ ዘመዶች ነፍሳቸውን አያውቁም ነበር። የሚያንኮራፉና እንደ መቃዠትም የሚሉ ድምጾች ነበሩ። እንዳረብሻቸውና እንዳላስደነግጣቸው እየተጠነቀቁ ወደ መሲ መኝታ ክፍል አመራው። መኝታ ክፍሏን የግዴን በቀስታ ከፈት አድርጌ ወደ ውስጥ ዘለኩ። ክፍሏ ሰተት ብዬ እንደገባው አይኔንም ባከጥም አረገው።
ትንፋሽ አጠረኝ። ማዕዛዋ ሳቋ ሁለመናዋ ፍንትው ብሎ ታየኝ። ወይኔ መስዬ ስል እንደ አዲስ አፌን የግዴን አፍኜ ተንሰቅስቅ ያለቀስኩ። ወደ አልጓ ቀረብ እንዳልኩ ልብስ ተመለከትኩ። ልብሷን ወደ አፍንጫ ያስተክቼ ሸተት አደረኩት። መሲን ይላል። ሆኖም የሆነ የተቀላቀለ የወንድ ሽቶ የሚመስል ጠረን አብሮ አወደኝ። ልክ የውጭ ሀገሮቹ የቫምፓየር ፊልም ላይ ያለው ይመስል ልብሱን ወደ አፍንጬ በጣም እንዳስጠጋውት በኃይል ጠረኑን ወደ አፍንጬ እንዲገባ ማኩት። ወዲያው አንዳች ነገር ብልጭ ሲልብኝ ተሰማኝ። ጠረኑ የእሷ ብቻም ሳይሆን የዛ ጎረምሳዋም እንደነበር ሳስበው እጅጉን ተናደድኩ። ልብሱን መልሼ ወደ አልጋው በኃይል አስወንጨፊው የረወርኩት። ከዛ ወጣሁ። ወደ ራሴ ክፍል ተመለስኩ። በኋላ ጃኬቱን ወለቅ አድርጌ ካስቀመጥኩት አልጋ ላይ በጭንቅላቴ ተንጋልዬ ተኛሁ። ጣሪያውን እየተመለከትኩ ነገሮችን ማሰላሰል ጀመርኩ። ጊዜ ቢፈጅብኝም እንቅልፍ እንደ ቀልድ ወሰደኝ። ታዲያ በድጋሚ የመጣ የጩኸትና ከበድ ያለ የእሪታ ድምፅ ከእንቅልፍ ያነቃኝ። ቀደም ብዬ ለወር ያክል የዓመት ፈቃዴን ወስጄ ስለነበር በእኔ ቤት ተኝቼ ማርፈዴ ነበር። ሆኖም ከበድ ያለ የእውታ ድምፅ ከእንቅልፍ የቀሰቀሰኝ። ልክ የመሲን መርዶ የሰማን ምሽት እንደነበረው አይነት ስሜትን የሚያውክና ሽክክ የሚያደርግ ስሜት ከእግር እስከ ጥፍሬ እስከ ጭንቅላቴ ጸጉሬ ድረስ ተሰማኝ። ቀዝቀዝ ባለ አየር ውስጥ ነጭ ላብ በድጋሚ አላበኝ። አረው ድረሱልን የሚል ድምፅ ነበር። ሆኖም ድምፁ እንደዛ የትዬ ስመኝ ብቻ ሳይሆን በርከት ያለ ሰው ነበር። የማታውን ሳይሆን ሌላ ጃኬት ደረብ አድርጌ እና ሱሪ ለብሼ ወጣው። ያቺ የተለመደችው እያለቀች ያለችውን ሸበጤን ጎተት አደረግኩ። ጽጌ ልክ እንደዛ ቀን ሮጥ እያለች ወደ ግቢው ዘው ብላ ስትገባ እኩል ተገጣጠምን። ያሬዲዮ ምንድን ነው ደግሞ ስመኝ ምን ሆነች ስትል በድንጋጤ ስሜት ፈጠን ብላ ጠየቀችኝ። እኔም አላወቅኩም ስል በድንጋጤ ምላሽ ሰጠው። በልጃቸው ሞት የተሰበሩት እትዬ ስመኝ ራሳቸው ላይ አንዳች ነገር አድርገው እንዳይሆን የሚል የፍርሃት ስሜት እግሬ ብርክ እንዳረገው እንደምንም ጎተት እያደረግኩ ከጽጌ ኋላ ተከትዬ ወደ ውስጥ ዘለኩ። ጩኸት ከሚያሰሙትና ጭንቅላታቸውን ይዘው ከሚያለቅሱ ሰዎች መካከል አንደኛዋ እትዬ ስመኝ ነበሩ። እሳቸው ደህና ከሆኑ ታዲያ ማን ነው ስል ባለሁበት ላፍታ ቆም ብዬ እሳቸውን እየተመለከትኩ አሰላሰልኩ። ወዲያው የጽጌን የጩኸት ድምፅ ሰማሁ። ድምፁ የሚመጣው ከመሲ መኝታ ክፍል ነበር። ሮጥ ብዬ ወደ እሷ ቀን ነው። ጽጌ ሙሉ ሰውነቷ በድንጋጤ እየተንዘፈዘፈ ነበር። ቀረብ ስል የተመለከትኩት ግን እኔ ማመን አልቻልኩም ነበር። የተመለከትኩት ከመሲ አልጋ ጋር የፊጥኝ ታስራና እዛው አልጋ ላይ ጋደም ያለ ጭንቅላቷን ነበር። ሻሼ አልኩ የግዴን በሚንተባተብ ድምፅ ወደ እሷ ዘንድ ጠጋ አልኩ። አይኗ ብልክት ብሎ እንደቀረ ነበር። ከኔ አልፎ ውስጤን ጣልቃ የምትመለከት ያክል አይኗ ፍጥጥ እንዳለ ነበር። አፏ በጨርቅ ነገር ተስተጓጉሏል። ጉዳዩ ድምፅ እንዳታሰማ በሚመስል ሁኔታ ያደረገው ነገር ይመስል ነበር። አንገቷ ለኤሌክትሪክ ገመድ በሚመስል ኮረንቲ ነገር እንደታነቀች ያሳያል። ሻሺ ንቂ ስል እጄን ሰደድ አደረግኩ። አልጋው ጠርዝ ላይ ጋደም ብሎ የነበረው ጭንቅላቷ ዘንበል ብሎ ወደፊት መጣ ሲል ዘግንኖኝ እኔም በጩኸት ወደ ኋላዬ እየዳሁ ሸተታሉ። ያ ግቢ በድጋሚ ሐዘን ማጥዋጠው። እትዬ ስመኝ እንደሚከንፍ አሞራ ሁለት እጃቸውን ዘርግተው ነጠላቸውን ወገባቸው ላይ አስረው በድጋሚ ሙሻቸውን ማውረዳቸውን ቀጠሉ። ፍረዱኝ፣ ረሱ ያለ በሉኝ። ልጆቼን ተነጠቅኩ። በአደባባይ በገዛ ቤት ያሳደግኳት ትንሿን የኔን ሻሼንም ቀሙኝ። ምን አጠፋው? ምን በደልኩ? ማን ነው የተነሳብኝ? በለቅሶ የሰፈሩ ሰው እንዲፈርዳቸው እያነቡ ጠየቁ። የሻሼ ቀብር ስነስርዓት ተፈጸመ። ሻሼ ገና 13 ዓመት ልጅ እያለች ነበር እትዬ ስመኝ ላስተምራት ብሎ ወደ አዲስ አበባ ይዟት የመጡት። ሻሼ በትምህርትና እትዬ ስመኝን በማገዝ ኑሮዋን እዚሁ አዲስ አበባ አደረገች። እኔ ከማቃት እንኳን ለእትዬ ስመኝ ሁለተኛ ልጅ ለመሲም ታናሽ እህት ማለት ነበረች። እሷም አቅማቸው የደከሙት አያቷ ሀገር ቤት ካረፉ በኋላ እናት አባትም አያትም የኔ የምትለው ቤተሰብ እነ እትዬ ስመኝን አድርጋ የምትኖር ምስኪን ልጅ ነበረች። ጨዋቷ በአይን ያሌላ ይውልብ አለብኝ። ተጫዋችነቷ፣ አፈር ብላ የምትስቀው ነገሯ፣ ግልጽነቷ፣ ልጅነቷ፣ ሁሉ ነገሯ ታየኝ። ጭንቅላቴን ይዤ ስቅስቅ ብዬ አለቀስኩ። ያሬድ
ትናንት ላይ ያየኸው አንዳች ነገር አልነበረም ወይ የሰማኸው? ጥያቄ ጠየቀ ኢንስፔክተሩ። ከቀረቀርኩበት ቀና አልኩ። ፊቴ በእንባ ታጥቧል። በእርግጥ ሌሊት ላይ አንዳች ድምፅ ቀስቅሶኝ ነበር። ሆኖም ኃይለኛ ዝናብና መብረቅ ነበር የመሰለኝ ስል በንዴት እጄን በቡጢ መታ አደረግኩት። ይሄን ተግባር የመሲ ፍቅረኛ ዮናስ ያደረገው ይመስለኛል ሲል ኢንስፔክተር ሀብታሙ ተጠራጣሪነት ባለው መልኩ እየተመለከተ ጠየቀኝ። አሁን ላይ ምን ማለት እንዳለብኝ እንኳን አላቅም። ለምን? ቀና ብዬ በንዴትና በቁጭት አይን እየተመለከትኩ ጠየቅኩት። ሻሼ ምን አደረገች? ምንም የማታውቀው ምስኪኗ ሻሼ ምን አደረገች? በለቅሶ ድምፅ ጠየቅኩ። በእርግጥ ሻሼ ምን የምታውቀው ነገር አልነበረም። ሆኖም አሁን ላይ የሻሼ መገደል ነገሮችን ከብዙ አቅጣጫ እንድናይ ያደርገናል አለ ኢንስፔክተሩ። ሁኔታ ነገሩን በደንብ ለመስማት የተዘጋጀ መሆኑን ሲመለከት ንግግሩን ቀጠለ። መጀመሪያ ነገሮች እንደሚያመላክቱት በፍቅርና በሌላ ነገር ላይ መሰረት በማድረግ የተፈጸመ ወንጀል ላይሆን ይችላል። ምክንያቱም አንተ እንዳልከው ዋናው ታርጌቱ መሰረት ከነበረች እዚህ ጋር ሻሼን መግደሉ አስፈላጊ አልነበረም። ራሳችንን ከጉዳዩ ጫማ አድርገን ብንመለከት ሲል ወደ እኔ ዘንድ ቀረብ አለ። እኔም የሚለውን ለመስማት ጠጋልኩ። ሻሼ ያየችው ወይም ያወቀችው ነገር ነበር ወይም መረጃ ነበራት አለ። ታዲያ ዮናስ ምናልባት ይህንን አውቆ ይሆን ስል እሱ ባነሳው ነጥብ ላይ ሀሳቤን ገለጹ። ኢንስፔክተሩ ከመመለሱ በፊት ላፍታ ዝም ብሎ ተመለከተኝ። አቶ ዮናስ ትናንት ከተከራየበት ሆቴል አለመውጣቱን የሚያሳይ ማስረጃ አለ አለ። ውሸት ሐሰትም አላቀው ንዴት ውስጤን ከተቀመጥኩበት በብስጭት ብድግ ብዬ አንቧረኩኝ። ያታለላችሁ ነው የሚሆነው። እናንተ እንድታምኑት እንዳለ አሳይቶ ሌሊት ላይ ወጥቶ ቢያንስ በዛ ሌሊት ከሌሊቱ 9 ሰዓት እዚህ ይገኝ የሚል ማን ሰው ይኖራል ስል በቁጣ ተናገርኩ። በድጋሚ ላፍታ ያህል ዝም ብሎ ተመለከተኝ። እባክህ አቶ ያሬድ አረፍ በል ሲል በትዕዛዝ መልስም በሆነ መልኩ እንድቀመጥ በእጁ ጠቆም አደረገኝ። እስካሁን በነበረ እንቅስቃሴ ያሬድ እያለ ሲጠራኝ የነበረ ሰው አቶ ያሬድ ሲል የሆነ ወጥ ያለ ነገር እንዳለ ተሰማኝ። አቶ ያሬድ ሲል ደከመው። ሻሼ ስለተገደለችበት ሆኖም ነፍሷ ስለወጣበት ሰዓት ግን በንግግራችን መሀል አላነሳሁም ነበር አለ። ንዴቱ ሹብ ብሎ ጠፍቶ እንዴት ልታውቅ ቻልክ? ምክንያቱም አሁን የጠቀስከው ሰዓት ሻሼ የተገደለችበት ሰዓት ጋር ተመሳሳይ ነው ሲል የነገሮች መገጣጠም እንዳስገረመው በሚመስል መልኩ ሳቅ እያለ ተናገረ። እውነቱን እኮ ነው፣ እንዴት ላውቅ ቻልኩ ስል ራሴን ጠየቅኩ። ያው የተነሳውበትን ሰዓት ገምቼ ነው አልኩ። ልክ ነበር። እንዴት ቆይ ስል በድጋሚ ያሰብኩ። ከዛም በኋላ የነበረውን ጥያቄ እንደ ነገሩ እያሰብኩና እያመነታው መመለሴን ቀጠልኩ። ሆኖም እንዴት ሰዓቱን መገመት እንደቻልኩ ሁኔታዎችን መለስ ብዬ ማሰብ ተሳነኝ። የኢንስፔክተሩም ጥያቄዎች ከወትሮ ለየት ያለና ጫን ያሉ ነበሩ። እኔም በማላቀው ሁኔታ ውስጤ እንደመረበሽ እያለ መጣ። ኢንስፔክተሩ እንደ መጀመሪያ መጽናናቱን ተመኝቶልን ሌላ ነገር ካለ ተመልሰው እንደሚመጡ ገልጾልን ወጣ። እኔም ለራሴ ግራ እንደመጋባት እያልኩ ካለሁበት ቦታ ረዘም ላሉ ለደቂቃዎች ቁጭ አልኩ። አንዳንዱ ለቀስተኛ እዛው ቁጭ ብሎ ንፍሮና ቆሎውን እየቆረጠመ አፉን በሻርፕና በነጠላ ሸፍኖ ማማቱ አልቀረም ነበር። ምን ልከፍት ነው? ምን ጉድ ነው? ሁለት ሐሰን ከአንድ ቤት ሲባባሉ ጆሬ ውስጥ ልቅ አለ። እቺ ትንሽም በቦቅላ እንደው በምን ጥፋቷ አብራ መስዋዕት ሆነች ስትል አንዷ ቀበላለች። ያቺኛዋስ ብቲ ከውጭ ከመጣው ሰውዬ ጋር ክንፍ ብላ ነበር እኮ። እኔ እንደው መፈራው ኧረ ተይው እንደውም ሲመስለኝ ዲያስፖራ ነው ብላ ልትበዘብዘው ስትል እንዳይሆን ቀድሞ ከልተው ያረጋት ስትል የራሷን መላመት እየተንሾካሾኮች ገለጸች። ኧረ ምን በወጣው። ያቺኛዋ ሳታስብ ድምጿን ከፍ አድርገችው። ኧረ ምን በወጣው የሰው ነፍስ አጥፍቶ እዚህ ወይን ሊበሰብሰው። እዛው እኮ ነዋሪ ዜጋ ነው አለች። ከውጭ መጣ ሀብታም መሆኑን እንዲሰመርላት ፈልገ ይመስላል አባባሏ። ታዲያ ማን ነው ስትል ዝም ብላ ሐሳብ ስታመነጭ የነበረችው ባለቀ ሰዓት ይሄን ጥያቄ ጠየቀች። እኔ እንደሚመስለኝ አለች ቀደም ብላ ቆጣ ብላና ሊዮናስ ወግና ስታወር የነበረችው። ምንም ልጅቷ ሰው አክባሪና መልካም ሴት ብትሆንም
በዚህ ውበቷ ወንዱን የምትፈጀው ይመስለኝ ነበር። እናም እዚህ አንዱን አስቀምጣ ከዲያስፖራው ጋር ስትቀላውጥ አንዱ አግኝቷት እንዳይሆን ነው ስጋቴ አለች። የመንደሩና የለቅሶ ቤቱ አሉባልታ አስችሎኝ እስከ መጨረሻው ማድመጡ አልሆነልኝም ነበር። ባለሁበት ወንበር በግድ ቀስ ብዬ ተነስቼ ወደ ክፍል ያመራው። እውነት ይሁን ስለ ራሴን ጠየቅኩ። መሲ በአንድ ሁለት ፍቅረኛሞች ነበሯት? ምናልባት ከሁለት አንዱ የሆነ ወንጀል የፈጸሙት ስለም አሰብኩ። ቤት እንደገባው የደከመ ጎኔን ለማሳረፍ አልጋዬ ላይ ብዬ ወደቅኩ። ዘንፈል ብሎ የወረደው እጄ አንድ ነገር ሲነካ ታወቀኝ። በእጄ ዳበስ አደረኩት። መሬት ላይ ዝንፍልፍል ብሎ የወደቀው አልጋ ልብስ ሸፍኖት ነበር። የምን ደብተር ነው ስል ምንነቱን ለማወጓጉቼ ከአልጋው ዘንበል ብዬ ተመለከትኩት። ደብተር መሳይ ቄንጠኛና ጌጠኛ ባለ ሐምራዊ ቀለም ማስታወሻ ደብተር ነበር። የማን ነው ስል ራሴን ጠየቅኩ። ደብተሩን ብድግ አደረኩት። ኤም ይላል። ኤም ስል ራሴን ጠየቅኩ። ኤም ማለት መሲ አልኩ ለራሴ። መሲ ማስታወሻ ደብተር ደግሞ እዚህ ምን ይሰራል ስላሰብ እያደረግኩ ውስጡ ምን እንዳለ ለማወቅ መቆለፊያውን ከፈት አድርጌ ከፈትኩት። ጋደም ካልኩበት ተስተካክዬና ቀና ብዬ ቁጭ አልኩ። ዲያሪ ይላል። ደንገጥ ብዬ ዘጋሁት። ላንብበው እንዴ ስለ ከራሴ ጋር ሙግት ውስጥ ገባው። ሆኖም ከፊቴ ግን መሲ ቆማ የምትመለከተኝና የምታወራኝ ያክል መስሎ ተሰማኝ። የቀረበች ይመስለኝ። ውስጡ ያለውን ነገር ለማንበብ ያለው ስሜቴ ከፍ አለ። ከፈትኩት። ዲያሪ እንዴት ነሽ ብሎ ይጀምራል። ስለ ቀን ውሏ ስለተለያዩ ነገር የተጻፈበት ነበር። ጽሑፉን እያነበብኩ አንዴ ፈገግ አንዴ ያዘን እያልኩ አንድ ሁለት ገጽ አነበብኩ። ቆየት ያለ ስለሆነ ልጅነት ቢጤ ነገርም ይታይበት ነበር። ፈገግ እያልኩ ካነበብኩ በኋላ የቅርብ ጊዜውን ለማንበብ ወደፊት ሄድኩ። የመጨረሻ ጊዜ ወደ ጻፈችው ገጽ ፈራ ተባ እያልኩ ሄድኩ። ዲያሪ ፈርቻለሁ ይላል። ካለሁበት ደንገጥ ብዬና በርገግ ብዬ ተስተካክዬ ተቀመጥኩ። ምናልባት ስለ ጉዳዩ እስቲ ላይ ፍንጭ የምናገኝ መስሎ ተሰማኝ። ሆኖም ስቃዩንና ከባድ ሁኔታዋን ላነብ እንደመሆኑ መጠን ጭንቅ ጥብብ አልኩ። ግን ጉጉቱ በልጦ ማንበቤን ቀጠልኩ። ዛሬ ላይሆን ያለውን ነገር አስረዳዋለሁ። ለሻሺ ብቻ ነው ይህን ነገር ያወራሁት። አሁን ደግሞ ላንቺ በቃ ስለዚህ ጉዳይ የምናውቀው ሶስታችን ብቻ ነን። ሆኖም መስመር እየለቀቀ ያለ ነገር እንደመሆኑ መጠን ሊሆን ማሳወቅ ያለብኝ ነገር መሆኑን አምኛለሁ። በተለይ ከትናንት ማታ በኋላ ይላል። ሳስበው የገዳዩ ማንነት እዚሁ ራሷ መሲ ያሰፈረችው ነገር ላይ ላንበው እንደሆነ አሰብኩ። ለዚህ ነው ሻሺን የገደልካት የሆነ ነገር ስለምታቅ ስላሰብ አደረኩ። ጽሑፉ ቀጠለ። ትናንት ማታ ማላቀውን ሰው ነው የሆነብኝ። ለራሴ ነፍስ እስክፈራ እስክቸር ድረስ ነው መጥፎ ገጽታውን ያስመለከተኝ። እኔ ቆይ እሺ ለእሱ አንዳች ፍቅር የለኝም ምን ላድርግ ስትል ምላሽ የሚሰጣት ይመስል ማስታወሻዋን ትጠይቃለች። የመጀመሪያ ፍቅሬ ምን ያህል ጎርቶኝ እንደሆነ ታውቂያለሽ? ከሱ በኋላ ወንዶችን በቀላሉ አላምንም፣ እፈራለሁ። ማንነታቸው ግልጥ ብሎ እስኪታየን ድረስ እድሉን ብዙ መስጠቱን እፈራዋለሁ። ለዛ ነው ዮኒን በሙሉ ልቤ መውደድ ያልቻልኩት አለች። እንጂ ደስ የሚል ሰው ነው። ውስጤ ፈልጎታል፣ ወዶታል። ለውጭ ጉዳይ አሊያም ለሌላ ነገር አልነበረም። እንዲሁ በቃ ደግነቱ፣ ጥሩነቱ ነው የሳበኝ። ብዙ ነገሩ ግን እምነት ላይ ፍርሃት አለኝ። እሱ ያሸንፈኛል። ለዛ ነው እንጂ እኔ በክፋትና ሴትነቴን ተጠቅሜ ራሴን ሽጬ የምኖር ሴት አይደለሁም። በቃ ከዚህ በኋላ ነግረዋለሁ። በእኔ ተስፋ እንዲቆርጥና እንደማልወደው ነግረዋለሁ። ምክንያቱም እኔና ዮኒ ነገ ከከተማ ወጣ ብለን ስለዚህ ነገር መንገር ያለብኝ ይመስለኛል። ከዛ ከፊቱ ገለል ብልለት ይሻለኛል ይላል ጽሑፉ። ማን ነው ይህ ሰው? ከዮናስ በዘለለ ስለማን ነው የምታወራው? ስላሰላሰልኩ ስለዚህ ነገርማ ማወቅ ይኖርብኛል። ስለዚህ ሰው ስል ደንገጥ ብዬ ወደ ኋላ ገጽ አቀን ነው። በየጽሑፉ ስለዛ ሰው እሱ እያለች አኑራለች።
ይሄ ሰው በቅርብ የማቀው ያህል ሆኖ ተሰማኝ። ሆኖ ስም አልነበረውም። ነገሩን ለማጣራት በደንብ ወደ ኋላ 5 ገጽ ሄድኩ። በጽሁፉ መሃል አስደንጋጭ ነገር ተመለከትኩኝ። አይኔ ልክ ሌላ ነገር እንደተመለከተ በሚመስል ሁኔታ አይኔን አሸት አድርጌ ያነበብኩት። ዛሬ ከያሬዶ ጋር ቀጠሮ አለኝ። ሻይ ቡና እያለን ማውራሽ ቁም ነገር አለ ብሎኛል። ያሬዶ እንዲህ ቁም ነገር አውራሻለሁ ብሎኛ ያቅም። በዛ ላይ ወራሩ ቀየር ስላለብኝ ፈራ ብያለሁ። ምን ሊያወራኝ እንደሆነ ባላቅም ማታ ስመጣ አውራሻለሁና ይላል ጽሁፉ። መቋጫው ጋር ሲደርስ ዮኒን ካየው 3 ቀን ሆነኝ። በጣም ናፍቆኛል። ናፍቄዋለሁ። እንደናፈኩት አምኜ በጽሁፍ ማኖኔ ራሴን እንድጠራጠር አድርጎኛል። ነገር ግን መልካም ነው ብዬ አምናለሁ ብሎ ተቃውሽቷል። እየተስገበገብኩ ወደ ቀጣዩ ገጽ አመራው። ዲር ዲያሪ ያሬዶን አውርቼው መጣሁ። ትንሽ ተረብሻለሁ። ዛሬ ምሽቴ የነበረው ለአመታት ከማቀው ወንድሜ ከያሬዶ ጋር አልመስልሽ ብሎኛል። እኔ ማቀው ያሬድ አልነበረም፣ ፍጹም ተቀይሮብኛል። ፍቅርን እንዲህ በሚያስፈራ መልኩ አስረግጦ የሚናገር ሰው አድርጌ አላስበውም ነበር። ሆኖ እኔም ቀና የሚባል ምላሽ ሰጥቼው ነገሩን ለመቋጨት ተገደድኩ። ነገር ግን ካየሁት ሁኔታ የተገነዘብኩት በጓደኝነት መቀጠል እንደማንችል ነው ይላል። እጆቹ የተንቀጠቀጡ። ቀኑን ተመለከቱ። ሮብ ቀን ይላል። አይምሮዬን ለማሰራት ሞከርኩ። ብዙ ድምጾች ጭንቅላቴ ውስጥ ተመላለሱ። እንደምንም ለማስታወስ ሞከርኩ። አፈቅርሻለሁ ነው ያልኩሽ፣ አልገባሽም? ቆጣ እያልኩ በጭንቅ አይኔ የምትመለከተኝን መሲን ሳወራት በአይነ ህሊናዬ ብልጭ አለብኝ። ደነገጥኩ። በእንደዚህ አይነት ድምጽ ሳወራ የነበርኩት እኔ ነኝ። ስለ ራሴ ትውስታ ጋር ከራሴ ጋር መጋጨት ጀመርኩ። እሱን አትወጂውም፣ ፍቅር አይደለም። ለሱ ያለሽ ስሜት እንዲሁ ከውጪ ስለመጣ በገንዘብና በብልጭልጭ ነገር ተታለሽ ነው። ወደ እኔ ተመልከቺ የሚል ማስጠንቀቂያ ቢጤ ትዕዛዝ ነበር የሰጧት። ጽሁፉ ይቀጥላል። ያሬዶ ከሻሽ ቀጥሎ ሚስጥሬን በሙሉ ማጋሩ የቅርብ ጓደኛዬ ወንድሜ ነበር ቢመስለኝ። ሆኖም ተሳስቻለሁ። ያሬዶ አሁን ላይ ከሌሎች ወንዶች ጋር ተፎካክሮ ፍቅሩን ለመግለጽ ቻለ። ይህንን ሳነብ ልቤ ክዋለ። እንዲህ አይነት ሰው ነበርኩ? ቆይ እኔ መቼ? አዎ መሲን ወዳታለሁ፣ መውደድ ብቻ ሳይሆን አፍቅራታለሁ። ታዲያ ግን እስክትሞት ድረስ በውስጥ ያምቄ ይዤ አብሬው ልቀብሮ ያሰብኩት ነገር በምን ድፍረት ነው እኔ በማላስታውሰው ሁኔታ ልነግራት የቻልኩት? ግራ ተጋባው። ከራሴ ጋር ጥል ውስጥ ገባው። ከአልጋው ተስፈንጥሬ የተነስቼ ከወዲያ ወዲህ በጭንቀት እየተጎራደድኩ ማንበቤን ቀጠልኩ። ዲር ዲያሪ ዛሬ ከፍቶኛል፣ ጨንቆኛል። መልካም ነገር ሲመጣ አብሮት መጥፎ ነገር ይከተላል ብዬ አስቤ አላቅም ነበር። የያሬዶ ነገር እያስጨነቀኝ ነው። ለጊዜው ከዚህ አካባቢ ለትንሽ ጊዜ ከይታው መራቅ ያለብኝ መስሎ እየተሰማኝ ነው። የእናቴን ነገር እንዴት ትቼ መሄድ እንደምችል ባላቅም አደራውን ለሻሼ ትቼ መሄድ እንዳለብኝ ወስኛለሁ። እኔም ማላቀው ከሆነ መንፈስ ጋር አብሮ የሚኖር ማንነቱን እየተመለከትኩ ነው። ማታ ከስራ ስመጣ ቆሞ ይጠብቀኛል። ሲያደርገው እንኳን አይቼ ማላቀውን ትልቅ ጥቁር ጃኬት አድርጎ ኮፍያ ለብሶ እንዲሁም እጁ ላይ ጥቁር ጓንት አድርጎ አሳቻ ቦታ ላይ ይጠብቀኛል። በፊት ከሌላ ሰው ከለላ ማደርገው ሰው ዛሬ ላይ እየሸሸውት እገኛለሁ። ስለዚህ ጉዳይ ማቀው እኔና ሻሼ ብቻ አይደለም፣ ማን መተንፈስ እንዳለብኝ ጨንቆኛል ይላል። ማስታወሻ ደብተሩን ከእጅ አምልጦኝ ወደቀ። በምናቤ ሁሉ ነገር ብልጭ አለብኝ። እምባዬ ኩል ልብሎ ወረደ። ከፊት ወዳለ ቁም ሳጥን አምልጬ በችኮላ ከፈትኩት። መሲ የገለጸችው አይነት ካፖርት መሳይ ትልቅ ጥቁር ኮት ተሰቅሎ ተመለከትኩ። ቀረብ አልኩ። ኪሱን ፈተሽኩ። ጓንት ውስጡ ነበረው። ምን እየሆነ ነው? ጭንቅላቴን ያዝኩ። እጆቼ መንቀጥቀጣቸው እንደቀጠሉ ነበር። ወደ ቁም ሳጥኑ ጠጋ አልኩ። መሬቱ ጋር የሚንቃቃ የሳንቃ ድምጽ ተሰማኝ። እንዲህ አይነት ድምጽ ሰምቼ አላቅም ስል በርከክ አልኩ። ከላይ የነበረው ምንጣፍ ገለጥ አድርጌ ተመለከትኩ። ለብቻው ገንጠል ያለ አንድ ሳንቃ ነበር። ግራ እየተጋባው ሳንቃውን በድግስ አረገው። በጨርቄ የተጠቀለለ ነገር ተመለከትኩ። ይህ ቦታ ማን ነው እንደዚህ የቦረቦረው? እዚህ ጋርስ ማን ነው ቀይ የቀበረው ስል እንደ እብድ ከራሴ ጋር ማውራቴን ቀጠልኩ። ጨርቁን በጥንቃቄ ወጣ አድርጌ የተመለከትኩት በጥቁር ጨርቅ ነበር የተጠቀለለው። ጨርቁን ከፈት እንዳደረግኩት የሚዘገንን ነገር ተመለከትኩ። እጄ ላይ ያለውን ነገር በድንጋጤ ወደፊት ወርወር አድርጌ ዘፍ ብዬ ወደኩ። ትንፋሽ መቆራረጥ ጀመረ። እጆቼ እንቀጠቀጡ ጀመር።
ተመለከትኩት። በደም የተጨማለቀ ቢላ ነበር። አብሮት ደም የነካው ፎቶ ነገር ተመለከቱ። ቀረብ ብዬ ፎቶውን አየሁት። እኔና መሲ የተነሳ ነው ፎቶ ነበር። እንደ ግርዶሽ ከልሎኝ የነበረውን ነገር ቀስ በቀስ ግልጥ ሲል ታወቀኝ። ከፊቴ ካለው ቁም ሳጥን ውስጥ ካለው መስታወት ውስጥ ራሴን ተመለከትኩ። ያየሁት ሰውነቱ እየተንቀጠቀጠ ያለ እና ፊቱ በእንባ ታጥቦ ቁርጥ ባለ ትንፋሽ ራሱን ለማረጋጋት የሚሞክረውን ያሬዱን አልነበረም። ሌላ ያሬድ ብቅ አለ። ይሄን ኮት የለበሰ ጨለማ የሆነ ሰው ሳቅ የማያውቅ አይኑም ልቡም የጨለመ ጥቁር ሰው ተመለከትኩ። ነገሮች ግልጥ እያሉልኝ መጡ። አናግሪኝ፣ ምን ብዬሽ ነበር? ከመሲ ጋር በቁጣ ሳናግራት የነበረው ነገር በምናቤ ታየኝ ጀመር። ችግር ምንድነው? ቆይ አልገባኝም። አንተ ማነህ? አንተን የማውቀው ያሬድ አይደለህም። በግዳጅ እኮ የሚሆን አንዳች ነገር የለም ወይስ ስለሆነ የምታውቀው ነገር አለ? ካለ ተናገር። ድቅድቅ ጨለማ ውስጥ በንዴት እያንቧረቀች ጠየቀችኝ። እሱ ለአንቺ የሚሆን ሰው አይደለም አልኩሽ። ጥርሴን ነክሼ ተጠጋዋት። ነው ወይስ ገንዘቡን አይተሽ ገንዘቡን ወስደሽ አጥበሽ ዞር ለማለት ነው ያሰፈሰፍሽው? ምን ነው እኔ ደሃ ሆንኩብሽ? እግረኛ ቅጥረኛ ሆንኩብሽ? በተራዬ ያ ጥቁር የመሰለውን አይኔን አጉረጥርጬ ነበር የጠየኳት። እንደውም ልንገርህ፣ ወንድ ቀረብ ይባል እንኳን አንተ በእንጨት እንደማለካ እወቅ። በቃ ዮናስን ወደዋለሁ፣ አፈቅረዋለሁ። እንደውም ለመናገር የዳገተኝን ቃል ካፌ እንዲወጣ ስላደረክኝ አመሰግናለሁ። ነገ ከዮናስ ጋር ከከተማ ወጣ እንላለን። ስመለስ ግን እኛ ግቢ ውስጥ ዳግመኛ ባላ ይመርጣለሁ። ያሬድ፣ ላሳለፍነው ጥሩ የጓደኝነት ዓመታት ስትል እባክህ በሰላም ቤት ፈልገህ ለቀጠብቀኝ። የፈለግከውን ያክል ጊዜ እሰጥሃለሁ፣ አስብበት ብላ ከፊቴ ቀደም ብላ መንገዷን ቀጠለች። አንዳች ነገር ሰውነቴን ተቆጣጥሮት እጇን አፈፍ አድርጌ ሲይዛት ታወቀኝ። ልቀቀኝ! በቃ ይኸው ነበር የመሲ የመጨረሻ ቃል። አንገቷን በቢላ ላጥ ሳረጋት ታየኝ። ደሟ ሙሉ ፊቴን ሸፈነው። እንደታረደ ዶሮ ያኩረፈረፈች ወደ መሬት ዘበላለች። ለሆነ ደቂቃ ባለሁበት ቆምኩ። ደሟ ሲያሰክረኝ ታየኝ። ቀረብ ብዬ ተመለከትኳት። ገና ጣር ላይ ነበረች። በእጇ አንገቷ ደግፋ እንደያዘችው ነበር። እያጣጣረች ሞተች። ሞቷን መመልከት ግን አንዳች ደስ የሚል ስሜት እንደሰጠኝ ታወቀኝ። ያንን ሳስበው ይበልጥ ውስጤ ሽክክ የሚል ስሜት ወደረኝ። ራሴን ጠላሁት። ጭንቅላቴን እየደበደብኩ እንደ ህልም የሚታየኝን ነገር ከአይምሮዬ ውስጥ ለማስወጣት መታገሌን ቀጠልኩ። ለምን ያሬዶ ለምን? የሻሼ ድምፅ ጆሮዬ ላይ ያቃጨለ። ቀና ብዬ በመስታወቱ በድጋሚ ተመለከትኳት። ከመሲ ክፍል ልብሷን ይዤ የናፈቀኝን ጠረኗን እያሸተትኩ ነበር። ዶፍ ዝናፍ በነበረበት ሌሊት ኳሌ ከተፍ ያለችብኝ። አንተ ነህ? አንተን የገደልካት? በለቅሶና በል እየተመለከተች ነበር የጠየቀችኝ። ነገሩ ምን እንደሆነና እንዳልገባኝ በማስመሰል ቀረብ አልኳት። ሁሉ ነገር ከስር መሰረቱ አውቀዋለሁ። ምስክር ደግሞ እኔው ራሴ ያለው። ሰው አላምን ካለኝ ደግሞ ስታደርጋት የነበረውን ያሰፈረችውን ማስታወሻ ደብተሯን አግኝቼዋለሁ ስትል ከፍ አርጋ በእጇ ያለውን ደብተር አስመለከተችኝ። አንተ እንዴት መሲን ትገላታለህ? እንዴት? ባለማመንና በንዴት ታውጣ በተዋጠ ስሜት ሆና ነበር ያናገረችኝ። ቀን ደርሷል፣ የእሷ ደም ይፋረዳል ስትል ልትወጣ ገሰገሰች። ወዲያው እንዳጮህ ከኋላ ፍኜ የኮተትኩ ወደ መኝታ ክፍሉ ስብ ያስገባዋት። አቅሟ አናሳ በመሆኑ እስሬው ሽቅ ነበር ያለችው። ወዲያው ጨርቅ ነገር አፏ ውስጥ ጉዝጉዝ አድርጌ ትንፋሽ እንዲያጥራት ታገልኳት። ነፍሷ ግን ታገለኝ። እንደምንም አጠገቤ ላለው ጠረጴዛ ላይ የነበረውን ኮረንቲ መሳይ ነገር እይታው ሲገባ ተመለከትኩኝ። ሳብ አድርጌ አንገቷ ላይ ጥምጥም አረኩት። አንገቷ ውጥር እስኪልና ነፍሷ እስክትወጣ ድረስ ጥምጥም አድርጌ ያስኳት። ከደቂቃዎች መታገል በኋላ እስሬው ሽቅ እንዳለች ሸርተት ብላ ወደቀች። እሷንም ወደ አፍንጫ ጠጋ አድርጌ ጠረኗን አሸተትኳት። እንደ እህቴ ባያት ለእሷ ጥሩ ቦታ የነበረኝ ሰው እንደመሆኗ መጠን አንዳች ነገር ውስጥ እንግልብጥ ሲያደርገው ታወቀኝ። ሆኖም እንዲሁ ዝም ብዬ ትቻት መምጣቱን አልፈለግኩም ነበር። አንገቷ ላይ ያለውን ገመድ እንኳን ላላስ አላደርገው እዛው ባለችበት የፍጥኛ ስርዓት ቀና አልኩ። እሷንም ሆነ መሲን ከገደልኳቸው በኋላ ያለውበት ሁኔታን መመልከቱ አንዳች ሰላምንና ደስታ ፈጥሮልኝ ነበር። በቃ እሷም እንደወደድኳት ሴት ሆና የማንም ሳትሆን ሻሼን ብትሆን እንደ ታናሽ እህቴ ሆና ኖራ በአሳዛኝ ሁኔታ አረፉ። ሆኖም ግን ሁለቱም የኔ ነበሩ፣ የኔ ብቻ ስል በደስታ አሸናፊነት ስሜትን ማስተናገዴን ሳስበው ራሴን ጠላሁት፣ ራሴን ፈራሁት። አስዋሬች
እባክህ በሩን ክፈት፣ ፖሊሶች ነን። በጩኸት ድምፅ በሬ በኃይል ተንኳኳ። በድንጋጤ ብርግግ ብዬ ካለሁበት ቦታ ጭንቅላቴን በሁለት እጆቼ እንደሸፈንኩ ቀረው። እባክህ ኃይል እንድንጠቀም አታስገድደን፣ በሩን ክፈት ሲል ኢንስፔክተሩ ድምፅ አሰማ። ወደ እነሱ ዘንድ ቀረብ ብዬ በሩን ለመክፈት የሚያስችል አቅም እንኳን አልነበረኝም ነበር። በሩ በኃይል ብርግግ ተደርጎ ተከፈተ። ከፊቴ ማአት ፖሊሶችን ተመለከትኩ። ሁሉም መሳሪያ ደግነዋል። እጅ ወደ ላይ አንቧረቀ። እጄን በድንጋጤና በፍርሃት ወደ ላይ ከፍ አደረኩ። አቶ ያሬድ መንገሻ ታዳጊ ሻሼን በመግደል እንዲሁም ወይዘሪት መሰረትን በመግደል ወንጀል ደግሞ በተጠርጣሪነት በቁጥጥር ስር ውለሃል ሲል ካቴናውን ፈጠን ብሎ አጠለቀብኝ። ወዲያው ስማኝ የሚል የሚረባረም ድምፅ ተሰማኝ። እትዬ ስማኝ ነገሩን ሁሉ መቋቋም አቅቷቸው በራሳቸው ራሳቸውን ስተው ወድቀው ተመለከትኩኝ። ጨለማ ከጨለማው ማንነቴ ጋር አብሮ እንደምኖር አላቅም ነበር። የሰው ያሬድ አልነበረም፣ ስም አልባ ነው። ሆኖም ግን ሌላ ምንነት ነበር። ሐኪሞች እንደገለጽልኝ ከሆነ 2 ፐርሰናሊቲ የማስተናግድ ሰው ነበርኩ። በፊት ላይ ከነበረኝ የህይወት ታሪክ ጋር ተያይዞ የመጣ በራሴ የፈጠርኩት አውሬ ማንነት ነበረኝ። ያ ማንነቴ ዋጋ አስከፈለኝ። የማፈቅራትን ሴት እንዲሁም የሌላ ሰው ህይወት አስቀጠፈኝ። ተፈጸመ።